አደይና ዴቭ እንግዲህ ፖሊሱ ለጥየቃ ትፈለጋላችሁ መሄድ አለባችሁ አላቸው። ለምን ሲላቸው እናንተ ገጀራውን እዚህ ቤት ውስጥ ደብቃቸዋል ብለዋል። ኢንስፔክተር እኛ ምንም የምናውቀው ነገር የለም እመነኝ፣ እኛም ሆነን ለሊ ስለሱ ምንም የምናውቀው ጉዳይ የለም እባክህን ስትለው፣ በፍጹም እናንተ ገጀራው ወንጀለኛ እንደሆነ እያወቃችሁ እንዴት ሰርጋችሁ ላይ እንዲገኝ ፈቀዳችሁ? ታዲያ ምን እናድርግ? ሁላችንም እኮ የዛን ቀን ድግሱ ላይ ነበረ አይናችን፣ ለዛ ብለን ነው። ኢንስፔክተር እባክህን ይቅርታ አሉት። ከዛ በኋላ ምንም ይቅርታ ምናምን ነገር የለም። ታዲያ እንዴት እንደዚህ ታደርጋላችሁ? እውነት በጣም ነውር ነገር ነው ያደረጋችሁት በጣም። አሁን ለሊና ባቡሬ የት ናቸው ሲላቸው፣ እነሱ ለሽርሽር ደብረ ዘይት ሄደዋል የሉም አላቸው። ለማንኛውም ሲመጡ ለጥየቃ ይፈለጋሉ ተባለ። እሺ ተባብለው ሄዱ። ከዛ አደይም እንግዲህ ዴቭ ነገሮች ሙሉ ለማበለሻሸጥ አትቸኩል እንጂ ለምንድን እንደዚህ የምታደርገው? እኔ ምን አደረግኩኝ? አደይ አደረግ እንጂ የማይወራ ነገር አውርተሃል። ከዛ በኋላ እንግዲህ ደነገጠ። ከደነገጠም በኋላ ያው እንትን አለ። ሩታም ደግሞ እንግዲህ አይ ሩታ አንድ ሰው ፍቅር በግዴታ አይሆንም። አንድና አንድ ፍቅር ሁለቱም ተፈላልገው ሲሆን እንጂ በልመና በፍጹም የማይሆን ነገር ነው። እሷ ጋር ያለው ስሜት ዶክተር ጋር የለም። ስለዚህ በግዴታ ደግሞ ሊያፈቅራት አልችልም እና ራሴን አጠፋለሁ እያለች ሳይወዳት በግድ ከእሷ ጋር ሊሆን አይችልም። ይሄ ደግሞ የተሳሳተ መንገድ ነው እና በፍጹም ሊረዳት አይችልም። ልጁ የማይረዳት ሰው ነው እሱ። ፍቅረኛ ካላት ሰው ገና የወደፊት ባሌ ነው ብላ ከምትኖረው ሰው ጋራ ከሷ ፍቅር ይዞ መከራውን እየበላ ነው። እንግዲህ አደይን አፍቅሮ እሱ እየተንገላታ ነው። ታዲያ ሩታ ደግሞ ማናት? ምንድናት? አስተዋውቀኝ፣ ከኔ ትበልጣለች ወይ እያለች እንግዲህ ስቃውን አበላችሁ። አረዛ ራሴን ወግቼ አጠፋለሁ ምናምን መሞከር ነበረ ወዲያ። ይህ ደግሞ ሲያቃጥለኝ እንደው አጉልጅልነት እውነት እንዴ! ልጁ ካልፈለገት ማለትም በቃ ሊረዳት ዝግጁ አይደለም። በፍጹም የሚረዳት ሰው አይደለም ልጁ። እንዳያችሁት ከሆነ ሊረዳት የሚችል ሰው አይደለም በፍጹም። ግን አስብልሻለሁ፣ ራስሽን እንዳትጎጂ ከጎንሽ እሆናለሁ። ግን በፍቅር ጉዳይ እኔ አላፈቅርሽም፣ ስሜት የሚባል ነገር የለኝም ላንቺ አላት። ይሄ እውነታ ነው። ስለዚህ ራሴን አጠፋለሁ፣ ራሴን አንቃለሁ የሚለው ነገር በጣም የተሳሳተ ነው። ሩታ ወደ ራስሽ ተመለሺ። ሊዱና ሩታ ሲደባደቡ ነው በጣም የሚያስቆኝና በዚሁ በዶክተር ነው እንግዲህ የሚጣሉት። እዩዬ አትበይ ስሙ ዶክተር ነው እያለች እንግዲህ በቅናት እያሳበደቻት ነው ማለት ነው። አይ እንደው መከራ። ባቡሬና ለልዬ እናቴ ጫጉላቸውን ሽርሽር ደብረ ዘይት ኩሪፍቱ ናቸው እናቴ። ጉድ እኮ ነው እንደው ለልዬ እውነተኛ ባልና ሚስት እኮ ነው የሚመስሉት እናንተ። የእውነት ባልና ሚስት አይመስሉ። ጉድ አጃይብ ብቻ። ለማንኛውም እንግዲህ ለልዬ እምር ደመቅ ብሎባታል። ገጀራው ታዲያ ፖሊሶች እያሳደዱት ነው በጣም። የት ነው ያለው? የት ነው የገባው? እያሉ እያሳደዱት ነው ማለት ነው። ፖሊሶቹ እንግዲህ ለምን እንደሚፈልጉት ግራ ገብቶኛል። ቤዛ የተባለችው ወንጀለኛ እያለች ዋና ወንጀል የሰራችው እሷ ናት። እሱ መድኃኒቱን ቢያቀብላትም በዋነኝነት እኮ የለሊን ህይወት ያመሰቃቀለችው ቤዛ ናት መያዝ ያለባት። ታዲያ ዛሬም ከፍቅር ጋር መንገድ ላይ ቆሞ ሲዶልቱ ነበረ። የለሊ ሰርግለት ሰርጓን ሲኦል አደርገዋለሁ ብዬ አልተሳካልኝም። እድሜ ለወንድሜ። አሁን ደግሞ እኔ መቼም ለሊን ልፋታት አልችልም። መቼም ባቡሬን የራሴ አድርጌ ያሳበዳታለሁ አለች እኮ ጭራሽ። አይ ቤዛ የማይሆነውን ነገር ባቡሬ ራሱ ጓንጋሽን ይዞ ነው የሚያራግፍልሽ። ነጠር ይበስሽ ወይ የሚለቅሽ መስሎሻል? ታዲያ ፍቅርን እኔ እንጃ። ወይኔ ጉዴ! ፍቅር አጭር ሰው ነገረኛ ነው የተንኮለኛ ነው የሚባለው ነገር ለካ እውነት ነው እናንተ። የእውነት እንዴት እንደሚያደርጋት ግን ፍቅር ተንኮሏ፣ ሁሌ ተንኮል ነው የምታስበው። ሁሌ ተንኮል እና በቃ እኔ እንጃ ምን እንደምል ራሱ አላውቅም ግን በቃ የሆነች ነገር ናት። ታዲያ ከዛ በኋላ ፍቅር ባቡሬን ያሻት። እኔም ደግሞ አደይና ዴቭ እንዳይጋቡ አደርጋለሁ። አደይና ዴቭ በፍጹም መጋባት የለባቸውም። ዴቭ የኔ ብቻ ነው። አይ ፍቅር አንቺ ደግሞ ተስፋ አትቆርጭም እንዴ?
ሲመስልሽ እንደው እንዴት ነው አንቺና ዴቫን ፍቅር የሚይዛችሁ? አለ አይሆንም፣ በጭራሽ አይሆንም። ለምን ሲባል አይሆንም። ለእኔ እንኳን ባይሆንም ለአደይ አይሆንም። ስለዚህ አደይንና ዴቭን አለያያቸዋለሁ። መቼም እኔ ቆሜ እየሄድኩኝ አደይና ዴቭ አንድ ላይ አይሆኑም እያለች እንግዲህ ብስኩሪዋን እየነፋች ትገኛለች ማለት ነው። ወይዘሪት ፍቅር ወይኔ ከማጠሯስ መወጠሯ አሉ። ታዲያ ቤዛ አሁንም አለቃትም። ለሊ ህይወቷን ሲውል አደርጋለሁ። አሁንማ ዛሬ እኮ ሽርሽር ጫጉላ ሄደዋል፣ ግን የት እንዳሉ አላውቅም እያለች ታዲያ በጭንቀት ለተንኮል እንግዲህ እንትን እያለች ነው። ዳይመንድ እና ኩኩሻዬም እንግዲህ እየተቀራረቡ ነው። ምንም አይሉ። ትናንትና አምሮባቸዋል። ሰርግ ላይ እየተባባሉ ነበረ ማለት ነውና ታዲያ ኩኩሻ ጸባያዋ ኃይለኛ ነው። ዳይመንድም ግልፍተኛ ነው። እንግዲህ ይስማማሉ አይስማሙ የሚለው ነገር ከባድ ነው። ታዲያ ኢንስፔክተር አደይና ዴቭ በየመንገዱ እየሄዱ እያለ ለሊ ደወለች። ከዛ በኋላ ለሊ ስለ ገጀራው ስታወራ ፖሊስ ከኋላው መጣና ገጀራው ደግሞ ማን ነገረች ስለ ገጀራው? አረ የምንም የለም ምናምን ስትል አደይ ብሎ ከኋላ ቆመ። ከፊት ቆመ እንጂ እንትኑ ኢንስፔክተሩ ማለት ነው። እንግዲህ አደይ በጣም ነበር የደነገጠችው። እንግዲህ አሁን አደይን የምታውቂው ነገር አለ ብሏቸዋል። ከዚህ በፊትም ስለ ገጀራው ከጥያቄ እንደማታመልጡ እወቁ ብሏቸዋል። ምክንያቱም ገጀራው ወንጀለኛ ነው። አንድ ወንጀለኛ ሰው ደግሞ እዛ ሰርግ ላይ ሲገኝ መናገር ነበረባችሁ። ዝም ብላችሁ ማለፍ አልነበረባችሁም። ምክንያቱም ገጀራው ወንጀለኛ ነው። ለወንጀል ስለሚፈለግ ሊቀጣ ስለሚፈለግ ያንን ነገር ደግሞ መናገር ነበረባችሁ። እናንተ ግን ወንጀለኛን ለሕግ ከማጋለጣችሁ ይልቅ ዝም ብላችሁ አለፋችሁት። ያ የተሳሳተ ነው። ከዛ በኋላ እንግዲህ በጣም ደነገጠች አደይ። እንዴ ቆይ ገጀራው የሚባል ሰውማ ገና ህይወታችንን ሁሉ ሲኦል ነው የሚያደርግብን። ቆይ ምንድን ነው የምናደርገው? ዴቭ አላቅም አደይ። ይሄ ሰው እንዴት ከውስጣችን እንደምናወጣውም አላውቅም። ግን ደግሞ ለሊም ብትሆን ምንም ያደረገችው ነገር የለም። ታዲያ ባቡሬ እኮ ነው እሱን ከዛ ከእስር ቤት ያስወጣው። ብር ከፍሎ ያስመልጠው እሱ ነው። ስለዚህ አሁን ባቡሬ ከባድ ችግር ውስጥ ነው ማለት ነው። የለሊ ደስታ ይበላሻል ያልኩት ይሄንን ነው። ገብቷቸዋል አይደለ? ለሊ ባቡሬ እሱ ነው ያስመለጠው የሚለውን ነገር ከሰማ ኢንስፔክተሩ ባቡሬ ይታሰራል ማለት ነው። አሁን ደግሞ እነሱ እንግዲህ ዛሬ ለጥያቄ እየተፈለጉ ነበረ። እሱ እንግዲህ ጫጉላ ሽርሽር ደብረ ዘይት ከሚስቱ ጋር ነው ማለት ነው። ከለልዬ ጋራ እንግዲህ እዛው ናቸው ማለት ነው። ብቻ ደስ ይላል እውነት ለመናገር እና ለሊና ባቡሬ የእውነት ባልና ሚስት ነው የሚመስሉት። ድራማም አይመስልም። ታዲያ አደይ አሁን እኔ ለልዬ ደስተኛ እንድትሆንልኝ ብቻ ነው የምፈልገው። ስለዚህ የለልዬ ደስታ ደግሞ የኔ ደስታ ነው። ከዚህ በኋላ ግን ለልዬ ምንም እንድትሆንብኝም አልፈልግም። ከዛ አዎ አደይ ነው፣ ግን አንዳንዴም ስለ ራስሽ አስቢ እንጂ አደይ አላት። ምን ላስብ ስለ ራሴ? አስበሽዋል አደይ? የዛን ቀን እኮ የለሊ ሰርግ ግን የኔና ያንቺን ሰርግ አሰብኩት አይደል? ዴቭ የማይሆን ነገር ዝም ብለህ አታውራ። ዝም ብለህ እንትን በል እንጂ የማይሆን ነገር ነው። ምን ማለት ነው አይደል? እንደዚህ ስትቆጪ እኮ ደስ ትይኛለሽ። እንደው የኔ ሚስት ባትሆኚ ምን ውጣኝ ነበር። ዴቭ እኔ እናንተ እኮ ገና ነን፣ ለሚስትነት አልደረስንም። ስለዚህ ተረጋጋ። እንዴ ማለቴማ ገና ነን ዴቭ። የኔ እናንተ ነገር ሊሆንም ላይሆንም የሚችል ነገር ስለሆነ መረጋጋት አለብህ። ያማ አይሆንም አደይ። ይሆናል በይኝና እንትን በይኝ እንጂ። እንዴ ለምንድን ነው የማይሆነው? እባክሽና አደይ እባክሽ እንደዚህ አታደርጊ እያለ እንግዲህ ከዛ በኋላ አይ አላውቅም፣ ግን ብቻ
ፈጣሪ ያውቃል። ለማንኛውም አሁን የሌሊዬና የባቡሬ ደስታ ከምንም በላይ ደስታዬ ነው። ለማንኛውም ፈጣሪ ይመስገን ስለ ሁሉም ነገር። ከዛ በኋላ እንግዲህ እና ምንድን ነው ይኸውልህ ዴቭ ገጀራው ወንጀለኛ እንደሆነ ታውቃለህ። ስለዚህ የዛን ቀን ለፖሊስ መናገር ነበረብህ። ከዛ አንዴ እኛ እኮ የዛን ቀን በሰርጉ ወከባ ሆኖብን በቃ ምንም ነገር እንትን አላለም። ከዛ አይ እንደዛ ሳይሆን ይኸውልህ ዴቭ ወንጀለኛ እንደሆነ ታውቃላችሁ። ስለዚህ ለምን አልተናገራችሁም? እኮ እኛ እኮ የዚያን ጊዜ ቢዚ ስለሆነ ነው። ኢንስፔክተር እባክህ ይቅርታ አድርግልን። እውነት ከዚህ በኋላ ግን ካየገኘ ነው እኛ ራሳችን እንጠቆመሃለን። ምንም አታስባለው። አሁን እንደዛ ብታደርጉ ነው የሚሻለው። ዴቭ ወንጀለኛ ነው። በጣም ከባድ ወንጀል ሰርቷል። ለወንጀሉ ተጠያቂ ደግሞ ግዴታ መሆኑ የማይቀር ነው አለ። ከዛ በኋላ እሺ እንግዲህ አብረን የምናየው ነው የሚሆነው። ለማንኛውም አንተ ተረጋጋ ኢንስፔክተር፣ ሁሉም ነገር ይሆናል። ከዛ እንግዲህ እሺ ተባባሉ። እሱም ሄደ። በመጨረሻ ጀመረ ተመልሶ መጥቶ ሌላ ችግር ፈጠረ። ከዛ በኋላ አረ ተው እንጂ ተረጋጋ፣ እንደዚህ አንተን አትሁን፣ መረጋጋት አለብህ። ከዛ እንግዲህ ምንም ማረጋጋኝ ነገር አለ? ምንም የሚያረጋጋኝ ነገር የለም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ አደይንና ዴቭን ለጥያቄ ትፈልጋላችሁ ተብለው ፖሊስ ጣቢያ ሄዱ ማለት ነው።